ጌታ መጥቶ 12 ሰው ሰበሰበ እንጂ 12 ብር አልሰበሰበም። መሰረታዊ የክርስቶስ ደቀ መዛሙርት ዓላማ አሳ መሰብሰብ አይደለም፣ እንጀራ ማከማቸት፣ ንግድ አይደለም፣ ወንጌልን መስበክ ነው። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡን የሚያጡታል፣ ክርስቶስን የሚያጡታል። የመጀመሪያ ስራ ግን ሰው ተኮር እቅድ ማቀድ ነው እና ዛሬም በቅድስት ቤተክርስቲያናችን ለውጥ እንዲመጣ ቤተክርስቲያናችን ካለባት ጽኑ መከራ በክርስቶስ መስቀል ተጠብቃ በእግሯ እንድትቆም ካስፈለገ ከንግድ ይልቅ ሰውን ማስቀደም የወንጌል ዓላማ ነው። ጌታ እነዚህን አባቶቻችን ሐዋርያትና ያረመ ዛሬም መታረም ያለብን ይሄ ነው። አብያተ ክርስቲያናት፣ ሰበካ ጉባኤ፣ አድባራት፣ ገዳማት ሁሉ መጀመሪያ ከገንዘብ ይልቅ ሰውን ማጥመድ ላይ ማተኮር አለባቸው። ሰውን ለማዳን ማቀድ በቅዱስ ሲኖዶስ ደረጃ በየትኛውም መሆን የመጀመሪያው ዓመታዊ እቅድ ሰዎችን ማዳን፣ ከበረቱ ውጭ ያሉትን መመለስ፣ የተሰበሩትን መጠገን፣ የባዘኑትን መመለስ፣ የተራቡትን መመገብ፣ የተጠሙትን ማጠጣት፣ የታመሙትን መፈወስ፣ ይህ የእረኝነት ስራ ነው። ስለዚህ ጌታ ይህንን ያረመበት ነው። በዚህ ሰዓት ማንም የሚተችም የለም። ሁላችንም የምናደርገው ይህንን ነው እና ጌታችን ኢየሱስ ክርስቶስ ይህን ያረመው። ዛሬም ቢሆን የእናታችን የቅድስት ቤተክርስቲያን ልዕልና እንዲመለስ ሰው ተኮር እቅድ ማቀድ ከቅዱስ ሲኖዶስ ይጠበቃል፣ ከእያንዳንዱ ካህን ይጠበቃል፣ ከምዕመናንም ይጠበቃል።